ይህ ሰው ያየው ራእይ እጅግ በጣም የሚያስደነግጥ ነው። በፊቱ ላይ አይኖቹ እንባ ሞልተው ለዓለም ሁሉ እንድናውቅለት የሚፈልገውን መልእክት እንዲህ ብሎ ያስተላልፋል። ምናልባት ብዙዎቻችን ኢየሱስን የምናውቀው በጥልቅ ፍቅሩ ለሰው ልጆች በመስቀል ላይ እስከ መሞት ድረስ ሲያዋርዱት ሲተፉበት እንኳን ዝም ብሎ ኃጢአታቸውን ይቅር በላቸው የሚለውን ኢየሱስ ነው። ነገር ግን አንድ ቀን የዚህ ዓለም ሁሉ ጉዳይ ሲፈታ መጠናቀቅ ሲሆን ኢየሱስን በእውነት ነው የምላችሁ ማየት የማትፈልጉት እጅግ የሚያስፈራና የሚጨንቅ ሁኔታ ሊሆን እንደሚችል እያሳየ ነው። ታዲያ ይህ ሰው አንድ ቀን በሕይወት ልምምድ ውስጥ በመግባት በመውጣት ባለበት ድንገት በክፍሉ ኢየሱስ ተገልጦ ያሳየውን ሁኔታና የተናገረውን ነገር እንዲህ በሚመስል በሚያስጨንቅ መንገድ ተናግሯል። እባካችሁ ይህንን ምስክርነት ስትሰሙ ለኔ ብላችሁ እንድትሰሙና በሕይወታችሁ ላይ የተሰጠንን የምህረት ዕድል በአግባቡ እንድትጠቀሙ አሳስባለሁ። ሙሉ ምስክርነቱን አዳምጡ። እጅግ በጣም ይጠቅማችኋል። ለሌላም ሰዎች ሼር በማድረግ ይህንንም መልእክት ብዙዎች ጋር እንዲደርስ ላይክ በማድረግ ጀምሩት። መልካም ጊዜ። ቀጥታ ወደ ምስክርነቱ። He just sat there looking at me and he lifted up his hand and above his hand I saw the world. ይህን ምስክርነት ለእናንተ ከመናገሬ በፊት እንዲህ በማለት መጀመር እፈልጋለሁ። እግዚአብሔር በጣም ታጋሽ ነው። በጣም በምህረት የተሞላ ነው። ነቢዩ ኢሳይያስ በመጽሐፉ ላይ ስለ እግዚአብሔር ባህሪና ስለ መሲሁ ባህሪ እንዲህ ብሎ ይናገራል። ከቁጥር 2 ጀምሮ በምዕራፍ 42 አይጮህም፣ ቃሉንም አያነሳም፣ ድምፁም በሜዳ አያሰማም፣ የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። የኔን ምስክርነት የሰማ ማንም ሰው መቼም ያውቃል እግዚአብሔር እንዴት አይነት ታጋሽና እጅግ በጣም በምህረት የተሞላ እንደሆነ ማሳያ ነው። እግዚአብሔር አንድን ሰው ሊፈርድበት ከመምጣቱ በፊት ሁል ጊዜ በፍጹም ትዕግስት፣ በፍጹም ጸጋና በፍጹም ምህረት እዛ ሰው ጋር መጥቶ ነበር ማለት ነው። አስቀድሞ ለዛ ሰው አቀርቦለት የነበረ ትልቅ ምህረት ነበር ማለት ነው። እንዲሁም በመጽሐፍ ቅዱስ በዘዳግም ምዕራፍ 30 ቁጥር 19 ላይ በፊትህ ሕይወትና ሞትን አድርጌያለሁ ምሕረት ብሎ ሲያሳየን ያለ ማለትም ሕይወትን ምሕረት ሲለው ያለ። ስለዚህ ሁሉ ጊዜ እግዚአብሔር መልእክትን ወደኛ ከማምጣቱ በፊት መጀመሪያ ያስቀመጠልን ምርጫ ሕይወት ነው። ሁሉ ጊዜ ከፍርድ በፊት እግዚአብሔር በተደጋጋሚ ምሕረትን፣ ሕይወትን እኛ እንድናገኝ አስቀድሞ ይነግረን ነበር። እኔም ከአንዴም በላይ 2 ጊዜ ይህንን ራእይ በመመለከትበት ጊዜ ኢየሱስ በጣም የሚያስፈራና የሚያስደነግጥ መልክ ይዞ ነበር የመጣው። ዕብራውያን ምዕራፍ 10 ቁጥር 31 ላይ እንደሚለው በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው እንደሚለው የሚያስፈራ ሁኔታ ነበር። ሰዎች እግዚአብሔርን እንደ ሰው ብቻ አድርገው አንዳንዴ ያስቡታል። አዎ በእርግጥ እግዚአብሔር በኢየሱስ ክርስቶስ አማካኝነት ሙሉ ፍጹም ሰው ሆኖ መጥቶ ያውቃል። ግን እሱን ሰው ብቻ ነው ብሎ ማሰብ በጣም መሸወጥ ነው። ሰው እንኳን እኮ በምድር ላይ ዳኛ ወይም ፈራጅ ከሆነ የአንድ ሰው ሕይወት እንዲቀጠፍ ወይም ያ ሰው በሞት እንዲቀጣ እንኳን እኮ መወሰን ይችላል። ታዲያ ምን ያህል እጅግ ንጹሕ የሆነ ጻድቅ የሆነ ፈራጅ፣ ምንም እንከንና ስህተት የሌለበት ሰው ማለትም አምላክ የሆነው እግዚአብሔር እንዲህ አይነቱን ፍርድ መፍረድ አይችልም ብላችሁ ልታስቡ ትችላላችሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ፍቅር ነው ይላል። አዎ እጅግ በጣም ፍቅር ነው። ነገር ግን ወደ ፍርዱ ስንመጣ እግዚአብሔር ፍርዱ በፍጹም የማይሳሳት ፍርድ ነው። ነገር ግን እጅግ በጣም በምህረት የተሞላና ለቁጣ በጣም የዘገየ ስለሆነ ብቻ ነው ፍርዱ ቀለል ያለው። ከእግዚአብሔር ብዙ ትዕግስትን ነው ያየሁት። እኔም ካየኋቸው ራእዮች መካከል ጥቂት የፀጉር ስንጣቂ የምታክለው የእግዚአብሔርን ምህረት ነው። በሕይወቴ ካጋጠሙኝ ሁሉ ነገሮች በጣም የሚያስፈራው ነገር ቢኖር ይህንን ያየሁበት ጊዜ ነው። ታውቃላችሁ፣ እግዚአብሔር ግን ትዕግስቱ አልቆ በቃ ካለ ምንም አይነት ኃይል፣ ምንም አይነት ጉልበት ያንን ነገር መከልከልና ማስቆም አይችልም። ማንም ቆይ፣ ዘግይ፣ ትንሽ ጠብቅ ሊለው የሚችል አካል የለም። እሱ ብቻ ነው
ፍጹምና ትክክል ያንን የማድረግ መብት ያለው። ግን በፍጹም ይህንን ለምን አደረክ ማለታችሁ። ምክንያቱም በእርግጥ እግዚአብሔር በተደጋጋሚ ይህንን እድል የምህረት ጊዜ ለሰዎች ሰጥቶ እንደነበር ልንጠራጠር እንኳን አንችልም። በእኔ ሕይወት ላይም የተፈጠረው እንዲህ ነበር። ከብዙ ዓመታት በፊት እግዚአብሔርን ምፈራና መጽሐፍ ቅዱስ የምማርበት ትምህርት ቤት መሄድ ሰው ነበርኩኝ። ማለትም ድሮ ከነበርኩበት የጨለማ ሕይወት ወጥቼ የእግዚአብሔርን ቃል በማንበብ በመንፈስ ቅዱስ በመሞላት እግዚአብሔር አዲስ ማንነትን ሰጥቶኝ ነበር። ማለትም ዳግም የተወለድኩ ሰው ሆኜ ነበር። እግዚአብሔርም የእርሱን ልጅነት ሥልጣን ሰጥቶኝ እንደነበር እርግጠኛ ነኝ። ከዓመታት በፊት ግን በእኔ ሕይወት ላይ ስር ሰዶ የነበረ ፍርሃት፣ የብቸኝነት ስሜት እና እንዲሁም ደግሞ ይሄ የምኞት የሚባል ነገሮች ትንሽ ያስቸግሩኝ ነበር። በዛ ውስጥ ጥቂት እየተፋለምኩኝ ነበር ከሕይወቴ ጋር። እግዚአብሔር ይህን ነገርን ተቆጣጠር፣ በዚህ አቅጣጫ አንተ መሪነቱን ያዝ፣ እኔ ከዚህ ጋር መታገል መድከም አቀቶኛል፣ ስልችቶኛል ብዬ ሁል ጊዜ ነግረው ነበር። አንዳንዴ እንዲሁም ከሴት ጓደኛዬ ጋር ስጣላ፣ ከጓደኛዬ ጋር ስጣላ በቃ ወደማይሆን ነገር ውስጥ ያስገባኛል። የተለያዩ ሱሶች ውስጥ እጠመቃለሁ። ይህን ነገሬን በጣም ነበር የምጠላው እና ይሄ ነገር ለኔ ልክ እንደ ዙሪያ ጥምጥም ሆኖብኛል። ልክ ስጣላ ወደ ሱስ ውስጥ ገባለሁ፣ የተለያየ ነገር ውስጥ ገባለሁ። ከዛ ውስጥ ደግሞ እግዚአብሔር ጎትቶ ያወጣኛል፣ ከጭንቀት ያወጣኛል፣ ከሱስ ውስጥ ያወጣኛል። ደግሞ ሌላ ጊዜ በእንደዚህ አይነት ነገር ተመልሼ እገባ ነበር። እንዲህ አይነቱ ነገሮች በሕይወቴ ላይ ስንት ጊዜ እንኳን እንደተፈጠሩ መቁጠር ነው የሚከብደኝ። ምን ልላችሁ ፈልጌ ነው፣ እግዚአብሔር እኔን በጣም ነበር የሚታገሰኝ። ተመልሼ ስመጣ እንደገና ደግሞ ከዛ ነገር ውስጥ አውጥቶ መልሶ ንጹህ ያደረገኝ ነው። ብዙ ሰዎችም ሊረዱኝ ይሞክራሉ። ከብዙ ሰዎችም እርዳታ ተቀብያለሁ። ይሄ ነገር ግን ለ10 ዓመታት ያክል በተከታታይ የተቀያየረ በሕይወቴ ላይ ሆነ። ታዲያ በሕይወቴ ላይ እግዚአብሔርን የተገናኘሁበት ቀን የተፈጠረው በዚህ ጊዜ ነበር። ልክ እንደ አንድ እሽክርክሮሽ መጫወቻ በዚህ ሕይወት ላይ በምሽከረክርበት ጊዜ ነው እግዚአብሔር አንድ ጊዜ የተናገረኝ። ልክ የኔን ሕይወት እንደ ነቢዩ ሆሴ ሚስት ልታዩት ትችላላችሁ፣ ጎሜር የተባለችው። እርሷም በተመሳሳይ ሁኔታ አንድ ጊዜ ጥላው ስትሄድ መልሶ ሄዶ ሲያመጣት እንደዛ አይነት ነበር የኔ ሕይወት። ራሴን ወደ ኃጢአት ወደ እስራት እሸጣለሁ፣ እግዚአብሔር ደግሞ እንደገና ዋሽቶ ያመጣኛል። ድጋሚ ደግሞ ራሴን ወደ ሱስ ወደ ምናምን አስገዛለሁ፣ ጌታ እንደገና ደግሞ መጥቶ ከዛ ውስጥ ያወጣኛል። ታዲያ እግዚአብሔር እያሳየኝ የነበረውን ታላቅ ምሕረት ዋጋ እያሳጣሁት ችል እያልኩት ነበረ። እስከዚህ ጊዜ ድረስ እድል መስጠት ያልነበረብኝ ብዙ ነገሮች ነበሩ። ማለትም ለሥጋ ምኞታችን መጽሐፍ ቅዱስ እንደዛ አይደል የሚለው? ጌታ ኢየሱስ ክርስቶስን ልበሱት፣ ለሥጋ ምኞታችሁ አታስቡ አይደለም የሚለው? እኔ ግን በቀጥታ ያንን ነበር ሳደርግ የነበረው። ለሥጋ ምኞቴ ነበር የምገዛው። ለሥጋዬ የሚፈልገውን ነገር እንዲያደርግ በጣም ከፍትለት ነበር። ታዲያ የሆነ ቀን በእንደዚሁ ተመሳሳይ ሁኔታ ወደ አንድ ጭፈራ ቤት አምሽቼ ሥጋዬን እንደፈለግኩ አስደስቼ ራሴን ስቼ ወደ መኝታ በመሄድበት ጊዜ ከእግዚአብሔር ዘንድ ጉብኝት አገኘኝ። እውነቱን ለመናገር ጌታ ፊት ለፊቴ ሲመጣ ማን እንኳን እንደሆነ ማወቅ አልቻልኩም ነበር። ምክንያቱም ዞሮብኝና በብዙ ነገር ኃይል ውስጥ ነበርኩ። ግን ከዛ ጨለማ ክፍል ውስጥ ያንን የጨለማውን ሰንጥቆ የሚመጣ አንድ ከጥላው የመጣ አካል ታየኝ። ፊት ለፊት መጥቶ ሲያየኝ እጅግ በጣም ያስደነግጥ ነበር። የፀጉሩ ቀለሞች በደንብ ይታያሉ። ፊቱ ጥርት ያለ ነው። ልክ ሳየው የተሰማኝ እንደዚህ ነው። ይሄ ሰው ፊት ለፊቴ የቆመው በዓለም ካሉ ሰዎች ሁሉ የመጨረሻ ምጡቅ አይምሮ ያለው እጅግ በጣም ጠቢብ የሆነ በምድር ላይ እንደሱ አይነት የሌለ አካል እንደሆነ አውቄ ነበር። ከማንም በላይ አንዳች ስልጣን በእጁ እንዳለውም እንዲሁ ሳየው ተረድቻለሁ። ማለትም ማንም ሰው እንደሱ አይነት ስልጣን ያለው እንደሌለ አወቅኩ። የማየው ፊት ለፊቴ የቆመው በዓለም ላይ ካሉ ሁሉ ከዚህ በፊት ኖሮ የማያውቅ እጅግ ኃያል ሰው እንደሆነ አውቄያለሁ። እሱ ብቻ ግን ሳይሆን ፊት ለፊቴ አንዳች ውሳኔ መወሰን የሚችል ዳኛ፣ ነገር ግን እሱ ብዙም ፊቱ ላይ ያንን ነገር የማያስታውቅ ምንም ኩራትም ትዕቢትም የሌለበት ብቻ ተረጋግቶ ፊት ለፊቴ የቆመ የሚያስፈራ ዳኛ፣ በሕይወቴ ላይ ሊወስን እንደሚችል እያወቅኩኝ ያለሁት አካል ነበር። ይህንን እውነት ስለዚህ ስለማያው ሰው እያወቅኩኝ ባለበት ሰዓት ነበር ያ ሰው ማን እንደሆነ የተረዳሁት።
ለካ እየተመለከትኩ የነበረው ኢየሱስን ነው። እኔንም እየተመለከተኝ የነበረው ለካ ኢየሱስ ነው። ነገር ግን በዓይኖቹ ላይ እጅግ በጣም ሐዘን ነበረ። በዓይኖቹ ላይ እያሜ ነበረ። እንደዚህ እያየሁት ባለበት ነበር ቀኝ እጁን ዘረጋና በእጁ ላይ ዓለምን አየሁት። ዓለምን ስል ይሄ የዓለም ሞዴልን ማለቴ ሳይሆን ትክክለኛዋ ዓለም በእጁ ላይ ነበረች። በእጁ ላይ ልክ እንደ 3D ቀስ እያለች ትሽከረከር ነበር። በፍጹም ግን በእጁ ላይ ያለውን ዓለም እየተመለከተ ሳይሆን እኔን ፊት ለፊት አይኖቼ ላይ እየተመለከተ ነበር። ምንም አይነት ቃል አልተናገረም። ነገር ግን የሚያስበውን መስማት እችል ነበር። ታዲያ በዚህ መሃል ነበር በእጁ ላይ ያለችው ዓለም ወደ አመድ ተቀይራ መብዘን ጀመረች። ታዲያ ከሚበነው የዓለም ክፍል ውስጥ በጣም ጥቂት ሆነው የሚታዩ ጥቃቅን ነፍሳት የሚመስሉ ነገሮች ነበሩ። መጨረሻ ላይ እነዚህ ጥቃቅን የሰው ነፍስ የሚመስሉ ነገሮች ወደ እጁ ላይ አረፉ። እሱም እጁን በኃይል ጥምቅ አርጎ ከደነና እንደዚህ አለ፣ የኔ የሆኑትን ወስዳቸዋለሁ አለኝ። በዚህ ሰዓት በጣም ደንግጬና ምገባበት አጥቼ ነበር። ምክንያቱም እየተናገረ ያለው ንግግር ገብቶኛል። እዚህ በኋላ ካንተ ጋር ጨዋታ የምጫወትበት ጊዜ አይደለም እያለኝ ነው። አንተ እስካሁን ከዚህ የተሻለ ማወቅ ነበረብህ። እቺ ምድር አፈር ብቻ እንደሆነች ጠፊ እንደሆነች ታውቃለህ። ብቸኛው እቺ ምድር የማትጠፋበት ምክንያት እኔ የኔ የሆኑትን ነፍሳት እስከምሰበስብ ድረስ ነው። መከሬን እስከምወስድ ድረስ ነው። ለኔ ጌታ ይሄን መናገሩ ፍቅሩን ነው የሚያሳየኝ። ይሄንም ጌታ ለኔ ሲነግረኝ እንደሚወደኝ ነው እየተረዳሁ የነበረው። ምክንያቱም በዚህ ጉዳይ አይኔን ከፍቼ እንድነቃና ከዚህ በኋላ ጨዋታ መጫወት እንደሌለብኝ እንዳስተውል ይፈልግ ነበር። እሳቱ ጋር መጫወቴ ጥሩ እንዳልሆነ አስተዋልኩኝ። ታውቃላችሁ፣ የወደቅን ስንነሳ፣ የጠፋን ስንመለስ ያ እግዚአብሔር ጸጋ ነው። መመለስ መቻል የእግዚአብሔር ጸጋ ነው። ልክ ግን ስናስተው ከዛ በተሻለ ማድረግ እንደነበረብን ስንረዳ አዋታችንን ወዲያው ማቆም አለብን። እግዚአብሔር የሆነ ጊዜ ላይ እኛን ማብሰል ሲጀምር ወይ ልዩ ፈውስ በሕይወታችን ሲከናወን ወይ አንዳች መገለጥ ወይ ራእይ በሕይወታችን ማሳየት ግን ከጀመረ ያን ጊዜ ተጠንቀቁ። ያን ጊዜ እግዚአብሔር ልትጠነቀቁ እያሳያችሁ ነው። ከእንደዚህ አይነት ነገር በኋላ አዋታ ማምቃት አለበት። እግዚአብሔር እጅግ በጣም ታጋሽና የምህረት አምላክ ነው። ነገር ግን እጅግ በጣም ትልቅ ማስጠንቀቂያ ማሳየት ከጀመረ በጣም መጠንቀቅ አለብን። እግዚአብሔር ዓለም ላይ መፍረዱ የማይቀር ነገር ነው። ይህንንም የሚያደርገው ከፍቅሩ የተነሳ ነው። ዛሬ በአፍንጫችሁ ውስጥ እስትንፋስ ካለ እግዚአብሔር ምህረትና ጸጋ እየተራመዳችሁ ከሆነ አንድ ነገር አስታውሱ። አንድ ቀን ይመጣል፣ ወይ እናንተ ወደሱ የምትሄዱበት ወይ እሱ ወደ እናንተ የሚመጣበት፣ የሚበላሸው ወደማይበላሸው የሚለወጥበት፣ የሚሞተው የማይሞት ሆኖ የሚለወጥበት፣ የሚጠፋው ወደማይጠፋ የሚለወጥበት። ሁላችንም ይህንን የሥጋ አካላችንን ዘርተን የማይሞተውን ሕያው ሰማያዊ አካል የምንለብስበት ጊዜ ይመጣል። ያ የከበረውን አካል የምንለብስበት። ኢየሱስ በዚህ ሰዓት ለብሶ ያለውን አካል ማለት ነው። ኢየሱስ የእግዚአብሔር ነጸብራቅ ምስል ነው። ግን እጅግ ትሑት ነው፣ ታማኝ ነው። ግን ደግሞ ፈራጅ ነው። ሊፈርድ ደግሞ ይመጣል። እንደሱ እኮ ምህረት ያሳየን አካል የለም። በዛ ሁሉ አቅምና ኃይል፣ በዛ ሁሉ ማንነቱ ወደኛ ዝቅ ብሎ መምጣት መቻል፣ ፍቅሩን ማሳየቱ፣ እኛን ማገልገሉ፣ ስለኛ ለመሞት ስለጠፉት ለመሞት ሕይወቱን መክፈሉ ማለት ሊገድሉት ለፈለጉ ሰዎች፣ ስለሱ ረብ የለሽ ንግግር ስለሚያወሩ ሰዎች ይህን ማድረጉ፣ ኢየሱስ የነገሥታት ንጉሥ ለመባል የጌቶች ጌታ ለመባል ይገባዋል።
በሙሉ ሕያውና ሙታን ለሆኑት ሊፈርድ ስፍራ ሊሰጠው ይገባል። ማንም ሰው ኢየሱስን በሕይወቱ መጨረሻ ፊት ለፊት ተመልክቶት ልክ አይደለም ያደረከው እንዲህ ማድረግ የለብህም ሊለው አይችልም። ታውቃላችሁ፣ ምንም አይነት መልካም ነገር ከእግዚአብሔር ብታገኙ ከእናንተ የተነሳ አይደለም፣ ይልቁንስ እሱ ምሕረት የሞላው ቸርና ደግ ስለሆነ ብቻ ነው ያገኛችሁ። ምክንያቱም እኛ ሕዝቦች በሙሉ ለሱ ምንም አይነት ውለታ ልንውልለት አንችልም። እኛ እኮ መልካም ሰዎች አይደለንም። እኛ እኮ ጥሩ ነገር ያለን ሰዎች አይደለንም። ለእግዚአብሔር ምንም ውለታ የምንውልለት ነገርም የለም። እስጥር ስንጣላለን፣ አንዱ በጓደኛው በወዳጁ ላይ ያደባል። ቂምና ቁስል ተያይዘን እርስ በርስ እንጋጣለን። በሕይወት ላይ ለመብለጥና ለማሸነፍ በአንዱ ላይ እንጠቀምበታለን። በእኛ ውስጥ ያለው እኮ ክፋት ነው። አንዳችን ሌሎቻችንን እናዋርዳለን። ይህንን ግን የምለው ዋና ዋና ደግሞ ወንጀሎቻችንን ሳላወራ ነው። አንደኛው አንዱን የሚደፍርበት፣ አንዱ ሌላውን የሚገልበት፣ እርስ በርስ የምንጠፋፋበትን ትቼ። ለዛ ነው ማናችንም ከዚህ ውጪ የሆንን ሰዎች አይደለም። በእግዚአብሔር ፊት የቆመ የትኛውም አካል እኔ በዚህ ነገር ሊፈረድብኝ አይገባኝም ብሎ በድፍረት ሊያወራ የሚችል አካል የለም። ማናችንም ንጹሕ ነኝ እኮ እኔ ኢየሱስ ለምን ይፈረድብኛል ሊል የሚደፍር አንዳች ሰው የለም። ሁላችንም ንጹሕ የሆነ ኃጢአት የሌለበትን ከን የሌለበትን የእግዚአብሔር ልጅ ያስፈልገናል። እርሱ ስለኛ ስፍራ ስለኛ ቦታ መጥቶ ያንን ፍርድ እስካልተቀበለልን ድረስ አንዳችንም በጌታ ፊት በራሳችን ማንነት መቆም የማንችል ነን። በእግዚአብሔር ፊት እንዳይፈረድብን ብቸኛ ትምክህታችን እሱ ራሱ የኛን ፍርድ መውሰዱ ነው። ይሄንን ግን አምነን ስንቀበል በትህትናና ይሄ ዋጋ የከፈለልን ጌታ በማሰብ በፍጹም አምልኮ ለሱ እየሰጠን ስለ ሌላውም ፍቅሩን እየተናገረን መኖር እንጀምራለን። ከዚህ በኋላ መልካምም ሥራ እንኳን ብንሰራ ስለምንወደውና ከተደረገልን ጥልቅ ነገር የተነሳ ውለታውም ስላለብን ደስ ስለሚያሰኘን መሆን አለበት። በፍጹም ሰማይ ለመሄድ ብለን መልካም ሥራን መስራት አንችልም። ምክንያቱም በመልካም ሥራችን ቢሆን ማናችንም ወደዛ ስፍራ መግባት ስለማንችል ነው። ምናልባትም በፊት እኔ አስብ እንደነበረው ሕፃናቶችስ፣ በውርጃ የሞቱትስ፣ አይምሮአቸው ደግሞ የማያስቡ አይምሮ ህመምተኛ የሆኑትስ እነሱስ እያለ ብዙ ነገር ልናስብ እንችላለን። ነገር ግን ብቸኛው የሚያሳዝን ሰው በዚህ ሰዓት ከእግዚአብሔር ጋር ዕጣ ፈንታ የሌለው የዘላለም ሕይወትን ያላገኘ ሰው ብቻ ነው። ይህን ሁሉ ማብራራት አልችልም። ብዙ ነገር መጽሐፍ ቅዱስ ላይ ይናገራል። ግን አንድ ነገር ወቁ፣ እግዚአብሔር በተደጋጋሚ ዕድል እየሰጣችሁ ይህንን የምህረቱን መልስ እንድትመልሱ እግዚአብሔር ዕድል እየሰጣችሁ በተደጋጋሚ መልእክቱን እያሰማችሁ ከሆነ አዎ እናንተ ግን ፍርድ ይጠብቃችኋል። ለዚህ ነገር ምላሽ አለመስጠት ነው አደገኛ። እግዚአብሔር ዕድሉን የሰጠው ሰው በተደጋጋሚ ዕድሉን ያሳየው ሰው ግን ምላሽ ሳይሰጥ በቀር ለሱ ወዮለት። አሁንም ሕይወትና ሞት በእጃችሁ ላይ ነው። ሕይወትን ምረጡ። ዚናዛ እንዲህ ቢሆን እንዲህ ለምን ሆነ፣ እግዚአብሔር ቢኖር ኖሮ እንዲሆነ እንዲያሆነ የምትሉ ሰዎች እሱን አቁሙ። እግዚአብሔር ለነዛ ሰዎች መልካም ነገር አለው። እናንተ ግን ስለ ራሳችሁ ተመልከቱ። ወደ ራሳችሁ ስለመጣው ዕድል ተመልከቱ። በአደጋ ላይ ያለነው እኛ ነን። በኩራት ውስጥ ያለነው፣ በራስ ወዳድነት ውስጥ ያለነው፣ በቁጣ ተሞልተን ያለነው፣ እግዚአብሔርን በመናቅ ወይም መልእክቱን ቸል በማለት ውስጥ ያለነው፣ በራሳችን መረጃ መሰረት ራሳችን እየፈረድን ያለነው። አዎ እኛንን አደጋ ውስጥ ያለነው። እግዚአብሔር በማንም ላይ መፍረድ ፈልጎ አይደለም። ነገር ግን በኢየሱስ ክርስቶስ ምሕረትን መስጠት ይፈልጋል። የሚፈረድብን በዚህ ታላቅ ምሕረት ባለማመናችንና ባለመቀበላችን። ስለዚህ ዛሬ የምመክራችሁ ሕይወትን ምረጡ፣ ኢየሱስን ምረጡ፣ መንፈስ ቅዱስን ተቀበሉ። በሚቀጥለው የሕይወት ዘመናችሁ ሁሉ እሱ ወደ እውነት ሁሉ ይመራችኋል። አንድ ቀን ፊት ለፊት እሱን እስከምታዩ ድረስ። ጌታ እንደዚህ ብሏልና እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ
ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ይህንን መልእክት አዳምጣችሁ ልባችሁ የተነካና ኢየሱስ ክርስቶስን ለመቀበል ልባችሁን የዘረጋችሁ ሁሉ አሁን በእነዚህ ከስር በምታዩት መረጃና ስልኮች ይደውሉልን። እንዴት ጌታን መቀበል፣ በእምነት ማደግና ስር መስደድ፣ መንፈስ ቅዱስን መቀበል እንደምትችሉ አቅጣጫ እናሳያችኋለን። መልካም ጊዜ። ይህንን መልእክት ለብዙ ሰዎች በማስተላለፍ የወንጌላችሁን አደራ እንወጣ።